እንደምን ዋላችሁ። ዛሬ የተገናኘነው አዲስ አበባ ኢንተርናሽናል ኮንቬንሽን ሴንተር ነው። እንግዲህ ምሳ ሰዓት አካባቢ ነው ያገኛችሁኝ። 4000 ተሳታፊዎች ወደ ምሳ እየተመሙ ነው ያሉት። ሐምሌ 8 ቀን የተጀመረው ትልቅ በደማቅ ሁኔታ የተጀመረው የኢትዮጵያ ሀገራዊ ምክክር ኮሚሽን ሂደት እንግዲህ አሁን 8፣ 9፣ 10 እያለ ዛሬ ላይ ደርሷል እና አከፋፈቱን አይታችሁታል። እጅግ በጣም ውብና በጣም ደስ የሚል ነበር። የኢትዮጵያ ሕዝቦች ከወረዳ ጀምረው ከክልል ከፌዴራል ብቻ ሳይሆን ከውጭ ሀገር የሚኖሩትም በተለምዶ ዲያስፖራ የሚባሉት ወገኖቻችን ሁሉ የታደሙበት ነበር። መክፈቻው እንዳያችሁት የዓለም አቀፍ ማህበረሰቡንም የጨመረ ነው። ዲፕሎማቶች የተካተቱበት ነበር እና መክፈቻው እጅግ ውብ ሆኖ አልፏል። እንግዲህ በቀጣዮቹ ቀናት በቅድመ ምክክር ጊዜ ብዙ ስልጠናዎችን ለ4000 ተሳታፊዎች ሰጥተን ነበር። ከዛ ወዲህ ደግሞ በነበሩት ቀናት አንደኛ እርስ በርስ እንዲተዋወቁ፣ ቦታውን እንዲለማመዱ፣ ሁለተኛ የተለያዩ ሊያስፈልጓቸው የሚችሉትን ትልልቅ እውቀቶች ማለትም 8ቱንም የመግባባት አጀንዳዎች እንደገና በዝርዝር ከዚያ በኋላ ደግሞ 8 ቦታ ላይ ተከፋፍለው እያንዳንዳቸው በተሰጣቸው አጀንዳ ላይ ዝርዝር የሆነ ከነ ንዑስ ርዕሳኖቹ ጨምሮ ዝርዝር የሆነ ማብራሪያ እንዲሰጡ ተደርጓል። ከዚያ ጋር አያይዞ ለምሳሌ የውሳኔ አሰጣጥ የዲሲዥን ሜኪንግ የምንለው ነው። እንዴት ነው ውሳኔ የሚሰጠው? በሀገራዊ መግባባት ሂደት ውስጥ ሀገራዊ መግባባት ክርክር እንዳልሆነ አውቀናል። በአብላጫ ድምፅ ወይም ደግሞ በሲምፕል ማጆሪቲ የሚወሰን ሂደት እንዳልሆነ አውቀናል። ስለዚህ ሀገራዊ መግባባት እንዴት ነው የሚደረሰው? ምን ያህሉ ከዛ ውስጥ 100% ይግባባሉ እንኳን ባይባል ስንቱ መቶኛ ነው ተግባባን የሚባለው? ከዚያ በተጨማሪ የውይይት የምክክር ሂደቶቹ 8 ቡድን ውስጥ ነውና የሚካሄዱት እያንዳንዱ ቡድን የራሱን አጀንዳ ይዞ ሲሄድ በኋላ ላይ 7ቱ ተጨማሪዎች አጀንዳዎች ጋራ የሚኖረው ግንኙነት ምን ይመስላል፣ የዛ ውሳኔስ እንዴት ነው የሚለውን በሰፊው ስንዘረዝር ነው ያረፈርነው። ከዚያ በተጨማሪ ኢትዮጵያ የባለ 12 ክልሎች ሀገር ነች። 2 ከተማ መስተዳድሮች አሏት። ፌዴራል ተቋሙም ራሱን የቻለ ነው እና በዚህ ሂደት ውስጥ ትንንሽ ክልሎች ለምሳሌ ጥያቄ ቢኖሯቸው የህልውና ጥያቄ ቢነሳባቸው እንዴት አድርገው ነው ከትልልቆቹ ጋር መስተጋብር ፈጥረው ጥያቄዎቻቸው በትክክል ሊመለሱ የሚችለውና መግባባት ላይ የምንደርስ የምንችለው በሚለውም ስነ ዘዴ ላይ እንደዚሁ የራሱ የሆነ አካሄድ ስላለው በእነኚህ ሁሉ ላይ መብራሪያዎችን ሰጥተናል። እንግዲህ በዚህ ሁሉ ሂደት እንደምታውቁት 4000 ሰው ነው የመጣው። በኢትዮጵያ ታሪክ አጋጥሟት አያውቅም። ማለቴ ምናልባት ለ1 ቀን ለ2 ቀን አዎ፣ ለ3 ቀን ለ4 ቀን አዎ፣ ለሳምንት አዎ። ምክንያቱም እኛ ሀገራዊ ምክክር ኮሚሽን በተለይ በአጀንዳ ስብሰባ ወቅት አማራ ክልል ላይ፣ ኦሮሚያ ክልል ላይ ትልቅ ከዚህም የበዙ ስብሰባዎችን አካሂደናል። ግን ለ30 ቀን ወይም ከዛ በላይ ለሚዘል ጊዜ አይደለም ያደረግነው። ስለዚህ በዚህ ስብሰባና የምክክር ሂደትና የመግባባት ሂደት ላይ ረጅም ጊዜ መውሰዱ ስለማይቀር በተለይ ልሂቃንና እታች ያለው ማህበረሰብ አብረው ለመጀመሪያ ጊዜ ተገናኝተው የሚመክሩበት ጊዜ ስለሆነ ሁለቱንም አንድ ወለል ላይ ማምጣቱ በጣም ተገቢ ስለሆነ እንግዲህ በዛ ያን ሂደት የተሳለጠ እንዲሆን ለማድረግ አሁንም ተጨማሪ ግብአቶች እየሰጠን እንገኛለን። እንግዲህ ያጋጠሙን አንዳንድ ችግሮች ነበሩ። እነኛ ችግሮች ቀላል ናቸው። ለምሳሌ ባጅ ስናድል ብዙ ሰዎች በርካታ ሰዎች መጨረሻ ላይ ፍላጎት አሳይተዋል። የሀገራዊ ምክክር ሂደቱ እየተዋጣለት መሆኑን ስናስተውል
ብዙዎች ወደ ሀገራዊ ምክክር ኮሚሽኑ መጥተዋል። ከአሁን በፊት ከሀገራዊ ምክክር ኮሚሽኑ ጋር ያልሰሩ ፖለቲካ ፓርቲዎች መጥተዋል። በጣም ደስ ብሎናል። መካተት ፈልገው ጠይቀው መጨረሻ ላይ እንዲሆኑ እንዲካተቱ አድርገናል። ይሄ ደግሞ ለሀገራችን የሚያስፈልግ ነው። ልክ እንደነሱ ሁሉ መጨረሻውም ላይ ሌሎች አሁንም ያልመጡ ጥቂት የተወሰኑ ፖለቲካ ፓርቲዎችና ታጣቂዎች ወደዚህ እንዲመጡ አሁንም ጀምረነውም ቢሆን እንዲመጡ ጥሬን አደርጋለሁ። በቀጣይነት ከሚቀጥለው ሰኞ ጀምሮ እንግዲህ ፈረንጆች ፉል ስዊንግ የሚሉት ሙሉ በሙሉ ከጠዋት እስከ ማታ ስራዎቻችንን በየቦታው ተከፋፍለን የምንሰራበት ጊዜ መቶ ይጀመራል። በዚህ ቅዳሜና እሁድ የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነሮች ከነ ኤክስፐርቶቻቸው ጋር በመሆን አንደኛ የሚስተካከሉትን ያስተካክላሉ። ለምሳሌ ሲሰራ አንዳንድ ተቋማት አንድ ቦታ ላይ ታጅበው ነው የተቀመጡት። ለምሳሌ ሃይማኖት ጋር ሳይሆኑ ሌላ ቦታ የታዩበት ሁኔታ አለ። ፖለቲካ ፓርቲዎች ሁሉም አንድ ቦታ ላይ የተሰባሰቡበት ሁኔታ አለ እና ሌሎችም ተመሳሳይ የገጠመኞችን በሚገባ አጥርተን እናስተካክለን ከሰኞ ጀምሮ እንግዲህ ሁላቸውም የተሰጣቸውን ሀገራዊ አደራ በትክክል የሚወጡበትን መድረክ ሂደቱን መቶ ይገቡበታል ማለት ነው። ስለዚህ በአጠቃላይ እስካሁን ድረስ ፈጣሪ የተመሰገነ ይሁን፣ ጥሩ እየሄደ ነው። ቀደም ብዬ እንዳልኳችሁ 4000 ሰው ከነረዳቶቻችን ከ7000 በላይ ነን። ከነተባባሪዎቻችን ቁጥራችን በጣም ሰፊ ነው። ስለዚህ እነኚህን ለሁለት ቀን ማስተናገድ እንኳን ቀላል አይደለም፣ ግን ጥሩ እየሄደ ነው። የሚመለከታቸው በሙሉ አስፈላጊውን እርዳታ እየሰጡን ነው። በጣም ደስ ብሎኛል። ሚዲያ ጥሩ እየሰራችሁ ነው። መረጃዎችን ታች ድረስ እያደረሳችሁ ነው። በተለይ አንድ ቋንቋ ላይ ብቻ ሳይሆን በየዳር ያሉ ወገኖቻችን ስለ ኢትዮጵያ ሀገራዊ ምክክር በደንብ እንዲገነዘቡ ሂደቱን እንዲከታተሉ ታች ድረስ በተለያዩ ቋንቋዎች እንድታቀርቡልን በትህትና ጠይቃለሁ። እጅግ በጣም አመሰግናለሁ ስለነበረን ጊዜ። እንደዚሁ ብቅ እያልኩ የሚያስፈልጉ መረጃዎችን እንደ ሁኔታው ለማቅረብ እሞክራለሁ። እግዚአብሔር ይስጥልኝ።